ባሌ ወዳለሁ እነሆ በሐምሌ 7 የዛሬ 50 ዓመት ሙዚቃ ተወለደች። መረጃ ለአርቲስት መኮንን ላቀ ህዝብን የሚያሳስትና አጠቃላይ የነበር የአርቲስት መኮንን ላቀን ቃለ መጠይቅ ያስተላለፋችሁ ያሰራጫችሁና ድንግልናሽን በስንት እድሜ ነው ያጣሽው? በ18 ዓመቴ ማርያምን በ16 ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰብ ሁኑ። በተለይ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ ጀምሩ። ይህን ቪዲዮ ደግሞ በላይክ እንጀምሩ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ እንዳይረሳ። ማንኛውንም አስተያየት ይቀበላሉ። ወደ ዛሬ ቪዲዮቻችን። በአማራ ክልል ከ1 ሚሊዮን ብር በላይ ፈጅቶ የተመረቀው ድልድይ በርካታ ከፍተኛ ባለስልጣናት በተገኙበት መመረቁ መነጋገሪያ ሆኗል። ይሄ ብዙዎችን ትኩረት የሳበው ድልድይ የተገነባው በምስራቅ ጎጃም ዞን በጎንቻ ሲሶ እነሲ ወረዳ ሲሆን ድልድዩን ለመመረቅ ከአካባቢው አመራሮችና ከሃይማኖት አባቶች በተጨማሪ ከ25 በላይ ከፍተኛ ባለስልጣናት በአካል ተገኝተው በታላቅ ድምቀት አስመርቀውታል። ድልድዩ በስኬት እንዲጠናቀቅና ስኬታማ እንዲሆን ከፍተኛ አስተዋጽኦ አበርክተዋል ለተባሉ በርካታ የተለያዩ አካላትና ተቋማት በዕለቱ ልዩ የምስጋና ምስክር ወረቀት ተበርክቶላቸዋል። እኔ ያሳሰበኝ የ1 ሚሊዮን ብር እንዲህ መቅለሉ። ምክንያቱም በ1 ሚሊዮን ብር እንደዚህ እንጨት ደርደረ ድልድይ ያስመረቁ እና ደግሞ ሌላ ምን ገረመኝ የባለስልጣኖቹ ድፍረት ሊያስመርቁ መሄዳቸው 1 ሚሊዮን ብር አወጣም ብለው የሰሩትን የእንጨት ድልድይ። ማህበረሰብ ውስጥ ሰርግ የለም፣ ሰርግም ጥሎሽም የለም። ምክንያቱም ለምሳሌ ማህበረሰብን መሰረት በማድረግ ነው እነዚህ ህጎች ወላጆቻችን ከዙምራ ጋር መስርተው ሲነሱ ጋብቻ አንዳንድ ርዕስ ተወያይተውባቸዋልና ጋብቻ መሰረት ነው ያስፈልጋል፣ ጥሎሽና ሰርግ ግን አያስፈልግም ብለዋል። ምክንያቱ ምንድነው? ለምሳሌ ሁለት ሰዎች ሀብታምና ደሃ የደሃ ልጆች ሊፈላለጉ ይችላሉ። ግን ጥሎሽ መጣል በማይችልበት ሁኔታ ውስጥ የደሃው ልጅ ያችን የሀብታም ልጅ ከማግባት ሊቆጠብ ማለት ነው። ስለዚህ ለጠለፋም ሊጋለጥ ነው ማለት ነው። ደግሞ ከተፈላለጉ ጠለፋንም ያስቀራል። እንደገና ሁለት ተጋቢዎችንም ደግሞ ፍላጎት እያላቸው መጋባት እንዳይችሉ ስለሚያደርግ አያስፈልግም። በሌላ መልኩ ደግሞ ለሰርግ ተብሎ ብዙ ወጪ ይወጣል። ያ ነገር ብክነት ነው። ከዛ ይልቅ ማህበረሰቡ ምንድነው ያለው? ከጋብቻ ሰርግ ከማስረግ የተሻለ ገንዘቡ ካለ የሴቷም እናት አባት የወንዱም እናት አባት ለልጆቹ መቋቋሚያ ይሰጣል። ልጆቹ መሰረጥረው ይሄዳሉ፣ ጋብቻውም ዘላቂ ይሆናል ማለት ነው። ሁለተኛው ደግሞ እንደ አውራምባ ማህበረሰብ ሰርተን ወይም በስጦታ ያገኘነው ነው የራሳችን ገንዘብ ብለን ምናምን ወድቆ ካገኘን የወገናችን ሲለፋ ኑሮ ወድቆበት ብለን አፈላልገን ለባለቤቱ እንመልሳለን ማለት ነው። እንደሰማችሁት ነው። መቼም በፊት ያው ስለ አውራምባ ያልሰማነው ነገር የለም። በቃ ወንዶችና ሴቶች በኩልነት እንደሚሰሩ እያንዳንዱ እዛ ማህበረሰብ ላይ የስራ ክፍፍል ብሎ ነገር እንደሌለ ሁሉም መስራት የሚችለውን እንደሚሰራ ሰምተን ነበር። ይህን ደግሞ የሰማሁት አዲስ ነገር ነው እና በጣም የሚገርም ማህበረሰብ ነው። በጣም ነው የወደድኩት። እንደዚህ ቀርሞ የሰለጠነ እኔ ኢትዮጵያ ውስጥ ከነሱ የተሻለ ማህበረሰብ አለ ብዬ እኔ በበኩሌ አላምንም። እንደ ህዝብ እንደ ማህበረሰብ ሌላውን የኢትዮጵያ ክፍል ሊያነቃና ሊያስተምር የሚችልና የሚገባው ማህበረሰብ ነው ብዬ አስባለሁ። እኔ የኔ ኃጢአት የተለየ ነው። ስንት አርቲስት አናቅም እንደ እንደኔ የሆነ ስንት አርቲስት ላውጣም ይስማቸዋል ልናገር እንደ አንተዋወቅም እንደ ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ። እዚህ ቪዲዮ ላይ ምንም አይነት ሀሳብ ባልሰጥ ይሻላል ብዬ አስቤ እንደገና የሆነ ነገር ስለከነከነኝና የሆነ ነገር ማለት ስላለብኝ ብቻ ነው የመጣሁት። ምክንያቱም ያው ነገሩን ከማባባስ ይልቅ ማዳፈኑ የተሻለ ነው፣ ማስታወቂያ መስራት ተገቢ አይደለም ብዬ ነው። ኦልሬዲ ግን ቫይራል ሆኗል ቪዲዮ፣ ብዙ ሰው እየተመለከተው ነው። እዚህ ላይ ምን ታየኝ መሰላችሁ? ምናልባት ይሄ ሰው ፑሽ ተደርጎ በደንብ ቢሆን ኖሮ ትናንት የሆነ ስሞችን ሜንሽን ማድረጉ ማጋለጡ አይቀርም ነበር ብዬ አስባለሁ። እሱ መሆኑ ትክክለኛ ሆኖ እስከተገኘ ድረስ ባልከፋ ነበረ። ምክንያቱም ሁሌ እንቃወማለን፣ ሁሌ ይሄ ነገር ይቁም ምናምን ከሚል ባለፈ አንድ ስቴፕ የምንሄድበትንና ማህበረሰቡ መንግስት የሚሆን ነገር ማድረግ ያለበትን ነገር እንዲያደርግና እውቅና እንዲፈጠር መሆኑ ራሱ ትልቅ ነገር ስለሆነ ማለት ነው። ግን ምናልባት ይሄ ሰው በጤና ችግር ሊሆን ይችላል፣ በተለያየ አጋጣሚ በሰው ምክር ሊሆን ይችላል። ድንገት የሚያነሳቸው ሰዎች ጉዳዩ ውስጥ የሌሉበትና በስተት ስማቸው የተነሳ ከሆነ የሚፈጠረው ዳሜጅ እናውቀዋለን። ስለዚህ መንግስትም ይሁን በዘርፉ ያሉ ባለሙያዎች ልጁ ጤነኛ ሆኖ በደንብ ተስተካክሎ በጉዳዩ ላይ በደንብ ሀሳብ ሰጥቶና የተደራጀ ነገር ተይዞ መጠየቅ ያለባቸው ሰዎች በህጋዊ መንገድ እስኪጠየቁ ድረስ እንደዚህ አይነት ነገሮች ድንገት እንዳይወጡ ከቪዲዮ ቢርቅ እንደዚህ አይነት ነገሮች ላይ ቢከለከል ጥሩ ነው ብዬ አስባለሁ። የሚያመጣው ዳሜጅ ከባድ ስለሆነ ማለት ነው። ምናልባት በዚህ ጉዳይ ውስጥ የተጠቀሱ ሰዎች ስማቸው የእውነት ካልተገኘና በጉዳዩ ላይ ተሳታፊ ካልሆኑ
ሶፎንያስ ዋሲሁንን ላይቭ ላይ መቼም ሰሞኑን ብዙዎቻችን አይተነዋል ብዬ አስባለሁ። በጣም ብዙዎችም የተነጋገሩበትን የተለያዩ ነገሮችን አውርቷል። ልክ አሁን በሰማችሁ መልኩ የተለያዩ ታዋቂ ሰዎች፣ አርቲስቶች፣ ጋዜጠኞች በሱ አይነት ሁኔታ ውስጥ እንዳሉና ያው አሁን ስላልተጋለጡ ስላልታዩ ነው እንጂ የሚል አስተያየት ሰጥቷል። እና ደግሞ አጋልጣለሁ የሚለው አስተያየት ሰጥቷል። እዚች ጋር ግን አንድ ነገር ግራ ገብቶኛል። ሶፎንያስ እውነታ አለው ወይ ወይስ ደግሞ አይምሮ አሁን ላይ ልክ ስላልሆነ ነው ይህን እየተናገረው የሚለው ጥያቄ ፈጥሮብኛል። እስኪ እናንተ ምን ይመስላችኋል? እሱ እውነቱን ይመስላችኋል? ኮመንት ላይ ጻፉልኝ። ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ ዓመት በፊት በ18 ዓመቴ ማርያምን የምሬና በ16 በ18 ከስንት ዓመት በፊት ማለት ነው? ከሁለት ዓመት በፊት አላጣሁት። የምር? አዎ 18 ነበር ማለት ነው። አለ የምር? የእውነት እንደሰማችሁት ነው። በ16 ዓመቴም ያለች ማለቴ በጣም ነው የሚያስደነግጠው። ያው ኖርማል እየሆነ እንደመጣ በዚህ ማወቅ እንችላለን። ልጆች በድፍረት ወጥተው ለዞም ሴቶቹ በዚህ መልኩ ሲናገሩ እኔ በጣም የገረመኝ ማፈሩ ከኛ ነው የሚል ኮመንት አይቼ ነበር። እሱ ነው ስሜቴን የገለጸልኝ። እና ቤተሰብ ደግሞ ያየዋል የሚል ነገር ሀሳብ የለባቸውም ነው አይገባኝም። ስለዚህ ሰውዬ የማታውቁትን አንዳንድ ነገር እንገራችሁ። የምሬ ነው የምላችሁ። ይሄ እዚህ ላይ የምታዩት ጅብ እኔ ብዙ ዋጋ ከፍዬበታለሁ። እኔ ነኝ ያሳደኩት ጅቡን። የኔ ጅብ ነው። እውነቴን ነው የምላችሁ። ለማዳ ጅብ ነው። የኔ ጅብ ነው። ይሄ ሰውዬ ከኔ ሰርቆ ነው የወሰደው። ስለዚህ በአስቸኳይ ይሄን ጅብ እንዲመልስልኝ እፈልጋለሁ። ያለዛ በህግ እንዲጠየቅ ነው ማድረጉ። ስለዚህ በአፋጣኝ በዚህ ሳምንት ውስጥ ይሄንን ጅብ እንዲመልስልኝ እፈልጋለሁ። በአፋጣኝ ያለዛ በህግ ነው የምጠይቀው። እንደ ሀገር በሁሉም ነገር ተጣልተን አሁን ደግሞ በጅብ መጣላት ጀምረናል። ይሄ ጅብ የኔ ነው፣ ይሄ ጅብ የኔ ነው እየተባለ እኔ ይሄ ቪዲዮ ሳይ በጣም የገረመኝም ያሳቀኝም የመጣላት ሱሳችን አናታችን ሊወጣል ብዬ አስባለሁ። እቺ እህታችን የእህቴ ባል ሀብታም መስሎ ገብቶ የእናቴን ቤት በሐራጅ አሽጦ እናቴን ከምትኖርበት ከሞቀ ቤቷ በፖሊስ ተይዛ እንድትወጣ አደረገ ትለናለች። እቺ እህታችን ባጋራችው ቪዲዮ ግለሰቡ ጂጂጋ ከተማ እንደሚኖርና ከእህቷ ጋር ከተጋቡ በኋላ አዲስ አበባ በመምጣት መኖር እንደጀመሩ ትናገራለች። ግለሰቡ በሚያደርጋቸው ንግግሮችና በእንቅስቃሴዎቹ ሁሉ ሀብታም መስሎ እናታቸውን በመቅረብ የተቀሩት ልጆች ሳይሰሙና ሳያውቁ ምንም በማያስጠረጥር ሁኔታ ቢዝነስ ልሰራበት ነው በሚል እናታቸውን በድብቅ በማስማማት የቤታቸውን ካርታ እንዲሰጡት ካደረገ በኋላ በካርታው አሲዞ 20 ሚሊዮን ብርም ይበደራል። እናታቸው ምንም ሳይሰጉና ሳይጠረጥሩ ካርታውን ለአማቻቸው እንደሰጡትና ሰርቶ እንዲመልስ አንዳችም ጥርጥር ሳያድርባቸው ለተቀሩት ልጆቻቸው ሲነግሩም ይደነግጡና ስጋትም ይፈጠርባቸዋል። በመጨረሻም ስጋት ያደረባቸው ልጆች ስለሱ በሚያጣሩበት ጊዜ ሲኖርበት ከነበረው ጂጂጋ ከተማ የብዙ ሰዎች ብድር እንዳለበት ብዙ ሰዎችንም እንዳጭበረበረ እንዲሁም የእናታቸውን ቤት ጭምር አስይዞ የተበደረው ጅግጅጋ ላይ የነበረውን ብድር ለመመለስ እንጂ ሀብታም እንዳልሆነና እንደ ሀብታም አክት ሲያደርግ የነበረውም እዛ ተበድሮ በመጣው ገንዘብ እንደሆነ ይደርሱበታል። ታዲያ ምን ያደርጋል? የደረሱበት ሁሉ ነገር ካበቃ በኋላ ነው ቤታቸውን በሐራጅ ይሸጣል። እናታቸውን በፖሊስ ተይዘው ከሞቀ ቤታቸው ይወጣሉ። አሁን እናታቸው ሰው ጋር ተጠግተው እንደሚኖሩም የገለጸች ሲሆን እንደሰማችሁት ነው። በጣም ነው የሚያሳዝነው። እናትየው በዚህ እድሜያቸው ጎዳና መውጣት ያለው ቤታቸው ተወሰደ። በጣም ነው የሚያሳዝነው። እና ሌላ አንድ ምን አስገረመኝ፣ ሚስትየው ስቲል ከሱ ጋር ነው የምኖረው ጅጅጋ ሄዳ እና እኔ የእሳቸው ልጅ አብራ ሽጣ ነው ብዬ ነው እንዳሰብ ያደረግኝ። ይህን ሰው ምን ታሰባላችሁ ሲናንተ? እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይህንን ነገር ስላወጣው ደረጀ ኃይሌ ይቅርታ አድርግልኝ።
ነፍሱን ይማርና ሀብቴን ብዙዎቻችሁ ታቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። በጣም ነው ያስገረመኝ። ማለት በጣም ማለት ነው የሆነ ማሰብ ራሱ ይከብዳል። እስካሁን ከሞተበት ጊዜ ጀምሮ የሚሰራውን እኩል ለሀብቴ ቤተሰብ፣ ይሄ በጣም ደግነት ነው እና ደረጀን የበለጠ እንደወደው ነው ያደረገኝ። እኔ በጣም ማመን ራሱ ከብዶኝ ነበር እና በጣም ነው ሊመሰገን የሚገባው፣ ብዙዎችንም ያስተምራል። መረጃ ለአርቲስት መኮንን ላከ ሊሰጥ የነበረው የመኪና ሽልማት መቋረጡን ድርጅቱ ገለጸ። ዛሬ ሐምሌ 7 ቀን 2018 ዓ.ም ከኢትዮጵያ ቴክኖሎጂ የተሰጠ ይፋዊ መግለጫ። ሰሞኑን አርቲስት መኮንን ላከ በመገናኛ ብዙሃን ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቀ አድርጎ በማቅረብ ህዝብን የሚያሳስትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል። በመሆኑም እውነታውን ግልጽ ለማድረግ ሙሉ የስምምነቱን ሁኔታዎች እንደሚከተለው እናቀርባለን። በአርቲስት መኮንን ላከ የልደት በዓል አከባበር ላይ የልደቱ አዘጋጅ ኮሚቴ አባላት ድርጅታችንን ደጋግሞ በመቅረብ ለአርቲስት መኮንን ላከ መኪና እንዲገዛለት ድጋፍ እንድናደርግ ጠይቀው ነበረ። በመጨረሻም ኮሚቴው በባንክ ብድር መኪና እንዲመቻች ሐሳብ ያቀረበ ሲሆን ስምምነቱን በሚከተሉት ቅድመ ሁኔታዎች ላይ የተመሰረተ ነበር። አዘጋጅ ኮሚቴው ለመኪናው የሚያስፈልገውን ቅድመ ክፍያ ያዘጋጃል። ኮሚቴው ወይም አርቲስቱ በባንኩ በኩል የሚሰሩትን ብድር ሂደቶች እንድንጨርስላቸው ህጋዊ ውክልና ይሰጡናል። ኮሚቴው የገባው ቃል አርቲስት መኮንን ላከና ኮሚቴው አባል የሆኑት ሌሎች አርቲስቶች የኩባንያችንን ስም ያስተዋውቃሉ። እንዲሁም የኩባንያችንን የበጎ ፍቃድ አምባሳደር ይሆናሉ። ከላይ የተጠቀሱት ቅድመ ሁኔታዎች በሙሉ ሲሟሉ ኩባንያችን መኪናውን በባንክ ብድር እንዲመቻች የሚያደርግ ሲሆን ቀስ በቀስ ግን ባንኩ የሚጠይቀውን ብድር ሙሉ በሙሉ በኩባንያችን በኩል ይከፈላል። ምንም እንኳን በኮሚቴው በኩል መደረግ ያለባቸው ብዙ ነገሮች ቢኖሩም በጋራ መኪናውን እናመቻቻለን። ሂደቱ የተስተጓጎለበት ምክንያት ኢትዮጵያ ቴክኖሎጂ የገባውን ቃል በታማኝነት በመጠበቅ መኪናውን አዘጋጅቶ ነበር። ነገር ግን አዘጋጅ ኮሚቴውና አርቲስቱ የሚጠበቅባቸውን መሰረታዊ ግዴታዎች ሳይወጡ ቀርቷል። ኢትዮጵያ ቴክኖሎጂ አርቲስቱና ኮሚቴው ውክልናውን የተዘጋጀውን ቅድመ ክፍያ ይዘው ይመጣሉ ብሎ በመጠበቅ መኪናውን ከ4 ወራት በላይ በሾሩማችን ውስጥ አቁሞት ቆይቷል። ሆኖም ግን ምንም አይነት ምላሽ ባለማግኘታችን ስምምነቱን ለመሰረዝ ተገደናል። ለኢትዮጵያ የጥበብ ማህበረሰብና ለሀገራችን የጥበብ ፈርጦች ትልቅ ክብር አለን። ለሚዲያ አካላት የአርቲስት መኮንን ላከን ቃለ መጠይቅ ያስተላለፋችሁ፣ ያሰራጫችሁና ያጋራችሁ ማናቸውም መገናኛ ብዙሃን፣ ጋዜጠኞችና የማህበራዊ ሚዲያ ገጾች የጋዜጠኝነት የሙያ ስነ ምግባርን በጠበቀ መልኩ የኛን ምላሽ በተመሳሳይ ደረጃና በስፋት ለህዝብ እንድታቀርቡልን በአክብሮት እንጠይቃለን። እንደሰማችሁት ነው ሰሞኑን መኮንን ላከ ሰይፉ ኦን ኢቢኤስ ላይ ቀርቦ ስለዚህ መኪና ጉዳይ ተናግሯል። ማንም እንዳልሰጠው ዝም ብሎ ቃል እንደገቡለት ተናግሮ ነበር። ይሄ ነገር ደግሞ ይህን ድርጅት አላስደስተም። ምክንያቱ ደግሞ አሁን የሰማችሁት ነው። ቅሬታቸውንና ያው እሱ ላይ ትችታቸውን አቅርበዋሉ። ይህን ነገር ደግሞ እንዲያረምና እንዲያስተካክል ጥያቄ አቅርበውለታል። እሱ ወጥቶ ምን እንደሚል ምን ይሆናል? እስካሁን ምንም ያለው ነገር የለም። በሐምሌ 7 የዛሬ 50 ዓመት ሙዚቃ ተወለደች። the greatest of all time, the goat himself, the goat። ይህ ሙዚቃ እንኳን ተወለድክ ቴዲ አፍሮ፣ ቴዎድሮስ ካሳሁን ከአዲሱ ጀነሬሽን የሚላክልህ ድምጽ ነው። ይሄ ከአዲሱ ከወጣቱ ከጄንዚ እና ከጄንዚ ያው የተላከልህ ድምጽ ነው። እሺ በጣም ይውል እንደ ሙዚቃ አምለሰት በእናትሽ ይራርጊለት በእናትሽ አንዴ በቃ ፍቅራቸውን ልንገልጽለት ነው። እስቲ ዛሬ በህይወት ያሉ እስቲ በህይወት ይያሉ ለዓላማቸው የቆሙ ለሀገራቸው ላመኑበት ነገር የቆሙ ለህዝባቸው ለቆሙ ሰዎች ፍቅራችንን እንግለጽ እስቲ። በህይወት ባሉ ሰዎች ከሞተ በኋላ ሰው እየየ ምንም አያደርግም እና ፍቅሬን ልገልጽ ነው የመጣሁት። እኔም ሁላችሁም እየገባችሁ ቆንጆ ቃል እየተጠቀማችሁ ረጅምም ቢሆን ማለት ነው ቴዲን እንኳን ተወለድክ ይሄን አርገህልኛል በሉት። ሰው በህይወት እያለ እንትልን በል ካልቸሩ ይኑረን እስቲ እንደ ሀገር አይደለ። ግን ቴዲን እኔ የምወደው ፐርሰናሊ አሁን ፊውቸርን ፓስትንና ፕሬዘንትን የሚያጣምርበት መንገድ በጣም ይገርመኛል። በቃ አሁን ፊውቸር ተስፋን ይነግራል፣ ተስፋ ይሰጣል። ከዛ ፕሬዘንት ላይ ያለውን ችግር ጥሩ ነገር እንትን ይለዋል፣ ፕሮሞት ያደርገዋል። ከዛ ደግሞ ፓስት ላይ ሄዶ ደግሞ ታሪክ ላይ ያሉን ሰዎችና ታሪክን በራሱ ባመነበትና ባሰበበት አስተሳሰብ ያቀርበዋልና በጣም ነው የምወድለት። ያው ሙዚቃው ግጥሙ ምኑ እሱ ታውቃላችሁ ሀያሲ ነው፣ ሙዚቀኛ ብቻ አይደለም ደራሲ ነው። በጣም ዲፕ የሆነ የብዙ ነገሮች ላይ እውቀት ያለው በደንብ በተለይ ሂስትሪ ላይ በደንብ እውቀት ያለው ሰው ነውና
መልካም ልደት ንጉስ ቴዲ አፍሮ ብለናል። እንግዲህ በጣም ነው እኔ ያስደነገጠኝ 50 ዓመት ማለት ብዙ ነው። እኔ ቴዲን እንደ ልጅ ነው መሰለኝ አላውቅም፣ ብዙ ሰውም እንደኔ የሚያስብ ይመስለኛል። እና 50 ዓመት ሞልቶታል። እኔ በጣም ነው የምወደው በበኩሌ። ያው በጣም ብዙ ወዳጆች አሉት። እስቲ ፍቅራችሁን ለቴዲ አፍሮ በኮመንት ገለጹ፣ መልካም ልደት በሉት። እና የተለያዩ ነገሮችም ወጥተዋሉ ስለሱ የልደት አከባበርና ደግሞ ስለሱ ማናቃቸው ነገሮች መረጃዎች እየወጡ ነው፣ እየተነገሩ ነው። እነሱንም እንመልከትና እንመለሳለን። እና ደግሞ ቀጣይ ምን ያው ስጦታ ሲሰጠው ኬክ ሲቆረስ ያለውን የልደቱን አከባበር ነው ከነ አምለሰት ሙጬ ጋር። እሱን አይተን ደግሞ እንመለሳለን። እንዳንቺ ጸባይ ስናይ አለወይ 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 ውብ እንዳንቺ አሌ ወዳሃለሁ። ትኩራ ራሷ ናት ትኩራ ራሷ ናት ትኩራ ራሷ ናት ኋላ የሚቆጫት ደስ በሚል ሁኔታ ያው ተከብሯል። የተለያዩ ታዋቂ ሰዎችም መልካም ልደት የሚል በተለያዩ ሶሻል ሚዲያቸው ሲያስተላልፉ ነበር የዋሉት። ሶስት የማታውቁትን ነገር ልንገራችሁ። 50ኛ ዓመት የቴዲ አፍሮ ልደት ምክንያት በማድረግ ስለ ቴዲ አፍሮ የማታውቋቸውን ሶስት ነገሮች ልንገራችሁ። አንደኛ ቴዎድሮስ እንዴት እንደተባለ። የቴዲ አፍሮ እናት ወይዘሮ ጥላይ አራጊ ቴዲ አፍሮን ከመውለዷ በፊት ወደ ደብረ ዘይት ለአንድ ጉዳይ ትሄዳለች። ደብረ ዘይት በነበረችበትም ወቅት የኢትዮጵያን ዕውቁን ሰዓሊ አቶ ለማ ጉያን ታገኛቸዋለች። ሰዓሊ ለማ ጉያም በወቅቱ ስለውት የነበረውን እጅግ በጣም የሚያምር የአጼ ቴዎድሮስን ስዕል በስጦታ መልክ ይሰጧታል። ይህ ስልክ በስጦታ መልክ የተበረከተላት ጊዜ እሷ ቴዲ አፍሮን እርጉዝ ነበረች። በዚህም ምክንያት ልጇን በምትወልደው ሰዓት ቴዎድሮስ ብላ ሰየመችው ማለት ነው። ይህም ህፃን አድጎ በኢትዮጵያ ኪነ ጥበብ ላይ ትልቅ አሻራን ማሳረፍ የቻለ ዳግማዊ ቴዎድሮስ መሆን ቻለ። ሁለተኛ የቴዲ አፍሮ አባት አቶ ካሳሁን ገርማሞ የሙዚቃ ግጥም ጸሐፊ ነበር። እንዲሁም ለኢትዮጵያ የፖሊስ ኦርኬስትራ ባንድም የሙዚቃ ግጥምን ይጽፉ ነበር። እናቱ ወይዘሮ ጥላይ አራጌ ደግሞ የመድረክ ላይ ዳንሰኛ ነበር። ከነዚህ ሁለት የጥበብ ሰዎች መሃል የተወለደው ቴዲ አፍሮ ደግሞ በልጅነቱ ገና የትምህርት ቤት ደብተሮቹን እንዳለ በግጥም ሞልቶ ለአባቱ ያሳየው ነበር። ነገር ግን እናቱም አባቱም ይሄን ለኪነ ጥበብ ያለውን ፍቅር አጥብቀው ይቃወሙት ነበር። በተለይ አባቱ አድጎ ሙዚቃውን እስካወጣበት ጊዜም ድረስ ከእናቱና ከአባቱ ይሄንን ሙያውንና ይሄንን ስራውን ደብቆ ነበር የሚሰራው። ለመጀመሪያ ጊዜ የልጃቸውን ሙዚቃ ሲሰሙ አቶ ካሳሁን ገርማሞ ከሜኒንጃይተስ እያገገሙ በአልጋ ላይ ሆነው ነበር። በሰሙበት በዚያ ጊዜ ግን ምንም እንኳን ሲቃወሙት የኖሩ ቢሆንም እንደኮሩበትና ለወዳጅ ለጓደኞቻቸው ስሙ እያሉ ሲያሳዩ እንደነበረ ተገልጿል። ነገር ግን የቴዲ አፍሮ የመጀመሪያ አልበሙ መላው ኢትዮጵያን ባጥለቀለቀው ሰዓት እሳቸው በህይወት መድረስ አልቻሉም። ሶስተኛ የቴዲ አፍሮ ሌጀንደሪ ያስተሰርያል አልበም በቲቪም ሆነ በማንኛውም ሬዲዮ እንዳይተላለፍ ሙሉ ለሙሉ በመንግስት ታግዶ ነበር። ነገር ግን ይሄ የህዝቡን ፍላጎት አልቀነሰውም። እንደውም ከ1 ሚሊዮን በላይ የሆኑ ኮፒዎችና ሲዲዎች በመሸጥ በአፍሪካ የታገደው ነገር ግን በብዛት የተሸጠው ብቸኛው አልበም መሆን ችሏል። በዚህ ሁሉ ውስጥ ተቀርጾ የተሰራው ይሄ ሰው ዛሬም ለኛ ድምጽ ለኛ ጥያቄ ድምጽ መሆኑን አላቆመም። እንኳን ለ50ኛ ዓመት የልደት በዓሌ በሰላም አደረሰ። ምን አስገረመኝ መሰላችሁ? የስሙ አወጣጥ እኔ በጣም የገረመኝ እኔ እንዲያልጠብኩ ማላውሻችሁ እና በጣም ያስገረመኝ ነው። ስቴን ታሪክ ሰምታችሁ ታውቃላችሁ ከዚህ በፊት የስሙን አወጣጥ? ዛሬ በቴዲ ልደት 5 የቴዲ ምርጥ ሙዚቆችን ላወጣ ነው። ራንክ ሳይሆን በቃ ልደረድርላችሁ ነው ማለት ነው። እንዴት እንደሚከብድ እንዳሰድቡኝ፣ ክርስቶስን በቃ እንዳሰድቡኝ ላይስማማችሁ ይችላል። ይሄ የግል ምርጫዬ ነው፣ ፌቨራይት እንጂ ምርጥ ሙዚቆቹ አላልኩም። ሲጀምር የኔ ፌቨራይት ምርጮች ነው ያልኩት ማለት ነው። ስድስተኛ 5 ከበደኝና 6 እሺ ፊዮሪናን አድርጌዋለሁ። ፊዮሪና በቃ ምን ልበላችሁ ከኋላ ያለው ባክግራውንድ ስቶሪው ምናምን ከኤርትራ በቃ በጣም ደስ የሚል ሙዚቃ ነው። ልስላሴው ጨምሮ አምስተኛ ላይ ያደረኩት ጎንደርን ነው ማለት ነው። ጎንደርን ግን በጣም ሙዚቃው በጣም አሪፍ ሆኖ ምናምን ሳይሆን በጣም ስለምወደው ነው። በቃ ሙዚቃው ለኔ ስፔሻል ነው። በቃ ለእናንተ ላይ መቻችሁ ይችላል፣ ግን በቃ ስለ ቴዲ ነው ምናምን ስለ ሰውየው በቃ ስለ ቴዲ ደግሞ አላችሁ
ሶስተኛ ማለት ነው አራተኛ ማለት ነው ሸመንደፈር ነው። ሸመንደፈር የሁላችሁ ፌቨራይት እንደሆነ አምናለሁ። ለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። ከዛ ደግሞ በቃ ደግሞ የሆነው ማዘን ሊደር ነው። ስለ ማዘን ሊደር ምንም አይወራም። ከቀን የሆነው ምንም አይወራም። ስለዚህ ማዘን ሊደር ነው ይልካል። ከዛ ሁለተኛ ላይ 70 ደረጃ ነው ያደረኩት። 70 ደረጃ እንደ ሲንግል የተለቀቀ ሙዚቃ ነው አይደል? በጣም በቃ 70 ደረጃ ደግሞ እኔ ሪትሙ በቃ እንዴት በቃ ግጥሙ ምናምን በቃ ሂስቶሪካል አለት በጣም ወዶ ሙዚቃ ነው። ምርጬ ነው በጣም የመጨረሻና አንደኛ ያደረኩት ግን ስለ ፍቅር ነው። ተዘርግቶ ባትሮሱ ላይ የነፋሲለደስ የነተዋናይ የት ጋር እንደሆነ ይታየኛል ጥበብ መሰረት የኋላው ከሌለ የለም የፊቱ ሳይራመድ። እዚህ ምርጫ ላይ ብዙ ማያስማማኛል። እኔ የቴዲ አፍሮን ዘፈን 5 ብቻ መምረጥ በጣም ነው የሚከብደኝ። ማርያምን በጣም ከባድ ነው። በጣም ብዙ ሞዶ ዘፈን አለ እና አንዱን ስመርጥ አንዱን ከረሳው እንዴት ይሄን አላልኩም ምን ሆኜ ነው የሚያስብል የሙዚቃ ጥራት ያለው በቃ እንደ አልበም ራሱ ሲሰማ ሙሉ አልበም የሚወደደለት አይነት ዘፈን ነውና በጣም ከባድ ይመስለኛል የቴዲ አፍሮን 5 ሙዚቃ መምረጥ። እስቲ እናንተ ከ1 እስከ 5 የምትሏቸውን ራንክ አድርጉና ኮሜንት ላይ ጻፉ። ልጅቷ ተመልሳ እሱ ጋር ሄዳለች፣ ተመልሳ ሄዳለች ብለውኛል። ዛሬ ነው ያሉ። የልጁን ደግሞ ስልክ ደግሞ ስደውልለት እንትን አይልም፣ እናቱ የተወለደው። ትልቁ ችግሯ እሷ የዘር ሳይሆን ቲና ልጁን እንዳታገባ የፈለገችበት መንገድ የነበረው የነ ዴዚ አባት ከየቦታው ወልዷል። የትግራይ ሰው ነው። የትግራይና የጣሊያን ክልል ምናልባት ሄዳ ከትግራይ ሰዎች ከተጋባች ወንድሟን ብታገባስ ነው የሚል ስጋት ነው። ይሄ ስጋት ነው እንጂ ልጇን ሶሻል ሚዲያ ይበላብኛል የምታገለው እኔ ነኝ ማናጀሯ ነው የምትለው። ለምንድን ነው እቺ ልጅ እንደዚህ አድርገሽ እንትን የምትይው? አባቶቿ ከሚሆኑ ከነመንሱር ከነዚህ ሰዎች ጋር የሽቱ አሻሻጪ ምናምን ከምታረጋት ለምንድን ነው ብዬ እኔ ነኝ ማኔጅ ማደርጋት ነበር የምትለኝ ነበር። ቲና ዘር የምታውቅ አይደለች። እንደሰማችሁት ነው። በጣም የሚያስደነግጥና እኔ ማመን ይከብደኛል። እኔ በበኩሌ ላምን አልችልም። ምክንያቱም ዴዚ እና የዴዚ ባለቤታውን አርግዛለታለች። ኢቭን እህትና ወንድም የመሆን እድል አላቸው የሚል ከእናትዬ የወጣ መረጃ ነው ተብሎ በዚህ መልኩ እየተዘዋወረ ይገኛል እና በጣም ነው የሚያስደነግጠው። እስቲ እንሰሰኑ ምን ተሰማችሁ? ጋይስ ፊልም ነው አሉ እኮ ድራማ ነው አሉ እኮ ጋይስ ገብታችኋል እንዴ? አይ ኢትዮጵያ እንደዚህ እንናቃለን። እኛ እንናቅም። አልገባችሁም እንዴ ቤተሰብ? እስካሁን አልገባችሁም? ማወራላችሁ። አረ ቤተሰብ ገብቶናል። ሊያሾ በሉ። አልገባችሁም ጋይስ? ምንም ነገር የገባችሁ ነገር የለም አሉ ጋይስ። አሉ ነው እንግዲህ ስትሰማ ስሙ። ውሸት ነው፣ ፊልም ነው። ሊያሾ ልክ የሆነ ነገር ሲጠፋ አረ ተው እውነት ነው እንደዚህ ሁሉ ህዝብ እንደዚህ ብሎ አረ ውሸት ነው። በትርፍ ሰዓት ጋይስ አሁን ቤተሰብ ግን ለምን አስፈለገ እንደዚህ መሆን? ለምን ታስፈለገ? ከዛም በቃ ስላልቻለ ታረቅት ሊሉን ነው ቤተሰብ። እናጣራለን እንደ መኪናውን እንዲዛችሁት እንዳጣራ ነው። እናጣራለን። ሊያሾን ማመን ከባድ ነው። በርግጥ ግን ደግሞ አሁን በሰማችሁት መልኩ የአዶናይ እና የጃኒ ጉዳይ በዚህ አላለቀም። እስካሁን እየዋሹ ነው፣ እያስመሰሉ ነው። ጊዜ ጠብቆ መመለሳቸው አይቀርም የሚል አስተያየት ሰጣለች እና መረጃ አለኝም ብላለች። እስቲ ይህን ነገር ታምኑታላችሁ? እኔ ሆነን ለመናገር ይሄ ነገር ትክክለኛ መረጃ ነው ብዬ አላስብም። እስቲ ሀሳባችሁን ኮመንት ላይ ጻፉ።
stay. I wish I could change your mind and make you stay. 'Cause I give anything to hear. መኖር እንዳልቅባት ፈራለሁ እቺ ልጅ ማለት ነው ህይወትን እንዳጨርስ ፈራለሁ ኖራ እኮ አይደለም አይታ እንደው ዝም ብላ አለ ስለተባለ ብቻ ሁሉንም ነገር አይታ እንዳጨርስ ፈራለሁ እንዳትሰለች ፈራለሁ ልጆች ያለ እድሜያቸው የሆነ ነገር ሲያደርጉ የሚፈራው የሚሰጋው ለዛ ነው ኦኬ መኖር ያልቃል ጉጉት ይጠፋል ሁሉን ነገር ባንዴ ካየነው በቃኝ ማለት ይመጣል ህይወት በቃኝ ይላሉ ልጆች ለዚህ ነው ያለ እድሜያቸው ብዙ ነገር ካሳየናቸው በኋላ የሚጓጉለት የሚኖሩለት ነገር አሳጥተናቸው ከዛ በቃኝ እንዲሉ የምናደርገው ማለት ነው ራስ ማጥፋት የበዛው ለዚህ ነው ምክንያቱም ሁሉን ነገር ቀድመው አይተውታል የሚጓጉለት ነገር የለም ለኛ በዚህ እድሜ ታላላቆቻችንን አይተን ኩል እስከምንኳል ድረስ መቼ ነው ሱሪ የምንለብሰው መቼ ነው አጭር ልብስ የምንለብሰው ምናምን ጉጉት ነበረ ምክንያቱም ቤተሰብ ስለማይፈቅድልን እግዚአብሔር ይስጣቸው በጣም እናመሰግናቸዋለን ሁሉን ነገር በጉጉት እንድናየው ሁሉን ነገር ጓግቶን እየጣፈጠን እንድንሄድና ለዛ እንድንሰራ አድርገውናልና እኔ እነሱን አመሰግናለሁ ወላጆቻችን ልክ ነበሩ አሁንም ማለት እንፈልገው ለዚች ልጅም ምናልባት ለወንድሟ መድረስ ከቻለ ወይም ደግሞ ሌሎች ከታች ልጆችን የምታሳድጉ እናትና አባቶች ቤተሰቦች እህት ወንድሞች ምናምን በምክንያት ነው ቁጥር የተሰጠው በምክንያት ነው ህፃን የምንባለው በምክንያት ነው ወጣት የምንባለው አዛውንትም የምንባለው በምክንያት ነው ሰው እንደድሜው መሆን አለበት ሲባል በምክንያት ነው መኖር ያልቃል ሼር ኮፒ ሊንክ አርጉ ከእድሜያቸውና ካሉበት ሁኔታ አንፃር የሚያረጉት ነገር በጣም ዊርድ ነው እኔ በጣም ነው ሸሚዝኝ እነሱ ለሚያረጉትና ረፉ ለምን እንደማይሎቹ እኔ አይገባኝም ትክክለኛ ነገር ነው ብዬ አላስብም በዚህ ሁኔታ መልበስና ሶሻል ሚዲያ ላይ መውጣት እና ደግሞ በዚህ እድሜያቸው እንደ አይነት ነገሮችን ማድረግ ማሰብ ማለት እኔ ከባድ ይመስለኛል እስቲ ምን ታሰባላችሁ ይሄን ነገር ታዘባችኋለሁ እንደኔና እንዳብዛኛው ሰው ናታይ በኔ ላይ መኪና አስልኮ እንዳስገጨኝ አንድ አመት እኔ እግሬ ይሄ ብረት ነው ባይዘ እዚህ ጋር ብረት ነው ይሄ ብረት አሁን ይያሉ አንድ አመት ነው የተሰቃየሁት ከዚህ ከሽምግልናው በኋላ ነው ከሽምግልናው ፊልም ካወጣው በኋላ የነሱ ፊልም ሊወጣ ሲል እንዳላሳግደው የታይሚንጉን መገጣጠም ነው ይሄንን እንዳስወስን የሚያደርገኝ ገብቷል እስቲ እንዴት ነው የሆነው አዳማ አንተ ለምን ሄድክ አዳማ ነኝ ለስራ ነው ሌላ ስክሪፕት ልጽፍ ነው ሄድኩት እሺ ማታ ላይ አዳማ ላይ የሚታወቅ ስክሪፕት 10 ቀን ቆይቼ ስጨርስ ፕሮዲዩሰሩ ሊጋብዘን እያመሸን ነበር እኔ የብዙ የማምሸት ልምድ ስለሌለኝ ሲበቃኝ ተነጥዬ ነው ሄድኩት ያ የሚታወቅ ቤት ነው ስሙን መጥቀስ ስለሌለብኝ ነው የሱም ጓደኞች እንደነበሩ አይቻለሁ ከዛ በኋላ እኔ ከመሃላቸው ተነስቼ ሲሄድ ነው መኪና ከኋላ መጥቶ ይገጨኝ እና ሲዛትብኝ ትዝ ይለኛል ውስጥ ክለብ ውስጥ ያለው እየተዛትብኝ ነበር ምንድነው ላለው ሰበር መረጃ መንግስት ታላቅ የሆነ የህገ መንግስት ለውጥ ሊያደርግ መሆኑ ተሰማ ሁሉም ክልሎች ሊፈርሱ ነው አዲስ አበባና ድሬዳዋም ላይ ትልቅ ለውጥ ሊደረግ ነው የገዢው ብልጽግና ፓርቲ ለሀገራዊ ምክክር ኮሚሽን ያዘጋጃቸው አጀንዳዎች ይፋ ሆነዋል በገንዘብና በጂኦግራፊ ብቻ የተመሰረቱ አዳዲስ ክልሎችን ለመፍጠር አሁን ያሉት በብሔር የተዋቀሩት ክልሎች እንዲፈርሱ ሐሳብ ቀርቧል ይህ አቋም በኦሮሚያ አመራሮች ዘንድ ከፍተኛ ተቃውሞ ያስነሳ ሲሆን አዲስ አበባና ድሬዳዋ ደግሞ ራሳቸውን የቻሉ ሙሉ ክልል እንዲሆኑና የኦሮሚያ ልዩ ጥቅም ቀርቶ ወደ ጋራ ጥቅም እንዲቀየር ተጠይቋል በተጨማሪም የፌደራሉ ስርዓት ምሰሶ ተደርጎ የሚወሰደው ያንቀጽ 39 እስከ መገንጠል የሚለው መብት ሙሉ በሙሉ እንዲሰረዝ የህገ መንግስቱ መግቢያም ከብሔር ብሔረሰቦች ወደ ብዝሃ ብሔራዊ ህዝቦች እንዲቀየር ሐሳብ ቀርቧል መሬትም የመንግስት መሆኑ ቀርቶ በግል ባለቤትነት መግዛትና መሸጥ እንዲቻል በአዋጅ እንዲመራ አቅጣጫ ተቀምጧል ይህ ታላቅ ለውጥ የሀገሪቱን ቀጣይ ዕጣ ፈንታ ሙሉ በሙሉ ሊቀይረው ይችላል ተብሏል ሐሳባችሁን በኮሜንት አጋሩ እውነት ለመናገር ይሄ ነገር ከተፈጸመና እውነት ከሆነ በጣም የሚገርምና ጥሩ ነገር ነው ብዬ አስባለሁ ክልሎች ፈርሰው በተለያየ አወቃቀር ተወቅሮ የዚህ የዘር ነገር ቢጣፋ የተሻለ ይሆናል ብዬ አስባለሁ አሁን ካለንበት ሁኔታ አንፃር እና ስለዚህ ነገር እናንተ ምን ታስባላችሁ እውነት ይሄ ነገር ይፈጠራል ብላችሁ ታስባላችሁ እኔ ግን ይሄ ነገር እውነት ለመናገር ይፈጠራልና ይሄ ነገር ይሆናል ብዬ አላስብም ጀስት ዝም ብሎ ለዜና ይመስለኛል ጋዜጠኛ ሶፎንያስ ዋሲሁን ከኢትዮጵያ ህዝብና ለቢኤስ ባለቤቶች መልእክትን አስተላልፏል ጋዜጠኛው እንግዲህ ቦርናጌ የነበረውን ቆይታ አጠናቆ ዛሬ ለቢኤስ እና ለኢትዮጵያ ህዝብ አስተላልፈው መልእክቱ ኢትዮጵያ ህዝብ ይቅርታ የሚያደርግልኝ ከሆነ ኢቢኤስ መዝናኛን በአንድ እግሩ ነው የማቆመው ወደ ቀደመ ክብሩ መመለሷለሁ ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል ብዙ ሰዎች ይለቀቁ ነውና እኔ ግን አታስቡ ወደ ቀደመ ክብሩ እመለሰዋለሁ ብሎ በልበ ሙሉነት ተናግሯል
እስቲ እናንተ የሶፎንያስ በመምጣቱ ኢቢኤስም ለመግባት በማሰቡ ምን ተሰማችሁ? ሀሳባችሁን ኮሜንቶች ላይ አስቀምጡልኝ። ቪዲዮን ልጋብዛችሁ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች፣ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። በያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ስለሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና እንደሰማችሁት ነው። እስኪ ስለ ጋዜጠኛ ሶፎንያስ ምን ይሰማችኋል? ምን ታስባላችሁ? የሚናገራቸው ነገሮች ኖርማል ናቸው ወይ? እስኪ ስለሱ ያላችሁን ሀሳብ ኮመንት ላይ ጻፉ። ትግሬ ወንድ ግን እሷ ባል ነጭ ዱቄት ምንድነው? አንቺ ሂጂ like this is respect. I respect my mom. Again, don't tell me oh Tay is he tribe because yanchi bal nech shinkurt and not mindino. It's a ticker for Afri. There's no ticker for Afri. Shinkurt for Afri. I don't. I'm done. Just stop it, guys. Guys, tell my mom to come on social media and say Yigertha Alex. Tell her now. Because the way she has made Alex look on social media, just because she wants to protect me as an adult, that's not okay. That's not okay. It's idling. And you know, like Zari live with Habiba, let's end with አሁን እንደሰማችሁት ከዚህ በፊት ዴዚ እናቷን ስትናገርበት ስትሳደብበት የነበረ ነገር ነውና የሞቷ ምክንያት እሷ ነች አሳልፈው የሰጠቻት የሚል የተለያዩ ሰዎች አስተያየት እየሰጡ ነው። በእንደነ ቪዲዮ ዙሪያ ላይ ምስቲ ምን ታሰባላችሁ? የእሷ ጥፋት ነው ብላችሁ ታሰባላችሁ? ነቃ ደንገጥ ቢያደርገን አንድ ሎጂክ ነግራችኋለሁ። እስከዛ እናንተ ሼር ኮፒ ሊንክ አድርጉ። አስተያየታችሁን ግን እፈልጋለሁ። ኮሜንት ጽፉልኛላችሁ። ኢትዮጵያ ውስጥ እንግዲህ የሀብት መለኪያ ተብሎ ወይም ደግሞ የሀብት መገለጫ ተብሎ ከሚታሰቡ ነገሮች ውስጥ አንዱ መኪና ነው። እሱን እንደ ሀብት መገለጫ አድርገን እናስበው። ሊብሪ ያለው ሁሉ ሀብታም ነው ብለን እንውሰድ አይደለም፣ ግን ነው ብለን ዝም ብለን እንውሰድ፣ ምንም ችግር የለም። እነ ቮልስን እነ ፊያትን ጨምሮ እነ ዳማስን ጨምሮ እነ ላዳን ጨምሮ እነ ቪትስን ጨምሮ እነ ፎርኬን ጨምሮ እነ ዴክስን ጨምሮ እነ ወያኔ ዴክስን ጨምሮ እነ ኮሮላን ጨምሮ እነዚህን ሁሉን ጨምሮ ይሄ ለራይዱም ለምኑም ብለን ማለት ነው። እነዚህን ሁሉ ጨማምረን ኢትዮጵያ ውስጥ 1 ሚሊዮን የሚሆን መኪና የለም። እኛ ስንት ነን? 120 ኦር 130 140 ሚሊዮን አኮ 120 ሚሊዮን ብለን እናስበው። አስባችሁ 1 ሚሊዮን የሚሞላ ሀብታም የለም ማለት ነው። ጋይስ ከዚህ በላይ ነቃ ደንገጥ አለ? አስቡት። በቆዳ ስፋት ከአፍሪካ በህዝብ ብዛት ከአፍሪካ ሁለተኛ ራንክ ነው። ቢያንስ ያሉንን ህዝቦች ወደ ገንዘብ መቀየር ለምንድን ነው የከበደን? በጣም በውስን ሰዎች ነው ይሄ ነገር ራን እየተደረገ ያለው። የዛ አንዱ አካል መሆን ለምንድን ነው የከበደን? መልፋት ባለብን አቅም እየለፋን ነው ወይ? ድካምስ ለኛ ምንድን ነው? መድከምስ ማለት ምን ማለት ነው? መልፋትስ ማለት ምን ማለት ነው? ምንድን ነው ያልገባን ነገር? ይሄንን የህዝብ ብዛት ይሄንን የህዝብ ቁጥር ወደ ገንዘብ ለምንድን ነው መቀየርስ የከበደን? ከኛ የጎደለ ምንድን ነው? እኔ ሁሌ ጥያቄ የሚሆንብኝ እሱ ነው። ምክንያቱም የትም ዓለም ብትሄዱ በዚህ ያህል የቁጥር ብዛት፣ በዚህን ያህል የቆዳ ስፋት፣ በዚህን ያህል የመገበያየት ኦፖርቹኒቲ በፍጹም እንደዚህ ብቻ ሊሆን አይገባውም ብዬ ነው የማምነው። እና እናንተም ሀሳብ አስተያየታችሁን አስቀምጡልኝ። በተቻለን አቅም እንግዲህ ነጭ ላብ የሚባለውን ፓርት እንግዲህ በልፋት አይደለም የሚሉን ሰዎች አሉ፣ ያለፉ ሰዎች ምናምን፣ ግን በደከመ በለፋ ነው። ግን እንትኗን እቺ ዋናዋን እንትኗን እቺ የክሯን ትልትል እስክናገኛት ድረስ ማለት ነው። እሷን ከያዝናት ነው የሚባለው አይደል? ስለዚህ በዛ መጠን
ለመልፋት ምንድነው የያዘን የሚል ምክር ሐሳብ ነው። እናንተም ኮሜንታችሁን አስቀምጡልኝ። የእናንተንም መስማት ፈልጋለሁኝ። ኢንፎርሜሽኑ ላይ ስህተት ካለም ደግሞ ለመታረም ዝግጁ ነኝ። ይህ ሁሉም የሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንኪው ቢኒ ባባ። እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁን ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።